ከ65 ዓመታት በፊት ዓለም በኒውክሌር ጦርነት ምክንያት ልጠፋ ደርሳ ነበር። የኤሌክትሪክና የዓለም አቀፍ የኮሙኒኬሽን መረቦች በአንድ ሌሊት በመውደማቸው የቴክኖሎጂ ቀውስ ተፈጥሮ በአማዞን ጫካ ውስጥ ይሰራ የነበረ አንድ የእጽዋትና የዘረመል መሐንዲስ ከፍተኛ መጠን ያለው ኃይል ማከማቸት የሚችል አበባ የያዘውን የዘፍጥረት ዛፍም ያገኛል። ይህ ዛፍ ለሰው ልጅ ዳግም ግንባታ የሚሆን አዲስ ዓለም አቀፍ የኃይል ምንጭ ሆኖ ከዚያ ጊዜ ጀምሮ ሁሉም የዘፍጥረት ዛፎች በመንግስት ቁጥጥር ስርም ይቆያሉ። ከጦርነቱ በኋላ 90% የሚሆኑት ልጆች የዘረመል መዛባት ይዘው ተወለዱ። ይህንን ችግር ለመፍታት ሳይንቲስቶች የዘፍጥረትን አበባ በሰው ልጅ ጂን ውስጥ ማዋህደውት አሁን እያንዳንዱ ሰው በማህፀን ውስጥ እንዳለ የላቀ የመስማት ወይም የማየት ችሎታን የመሳሰሉ የዘረመል ማሻሻዎችንም አግኝቶም ይወለዳል። እነዚህ በዘረመል የተሻሻሉ ሰዎች ዘረመሎች በመባል የሚታወቁ ሲሆን እንደ ነገስታትም ይኖራሉ። ሆኖም 10% የሚሆኑት ሰዎች ሰውነታቸው ማሻሻያዎቹን የሚቃወም የበሽታ መከላከል ጉድለትም አለባቸው። እነሱ ልዩዎች በመባል ይታወቃሉና እንደ እንግዳ ነገር ስለሚቆጠሩ የጽዳትና የጥገና ስራዎችን ብቻ እንዲሰሩ ይፈቀድላቸዋል። በዘፍጥረት ተቋም ውስጥ ክሎይ የትምህርት ቤት ጉዞ ላይ ያለች ተማሪ መስላ ተመሳስላ የገባች ሲሆን በዊልቸር ላይ የሚገኘው አጋሯ ሊዮን ደግሞ የጽዳት ሰራተኛ መስሎ ቀርቦ ሁሉም ሲዘናጉ ሊዮን በተቆለፈ በር ላይ አንድ መሳሪያ በመጠቀም ወደ ግል አካባቢም ለመግባት ሞክሮ ካርታውን ከተመለከተ በኋላ ሁለት ጠባቂዎች በአቅራቢያ እንዳሉ ያስተውልና ትንሽ የአይጥ አሻንጉሊት ልኮ ጠባቂዎቹ እስኪይዙት ድረስ ተከታትለውትም አይጡም የእንቅልፍ ጋዝ በመርጨት አደንዝዟቸው ሊዮን የጠባቂዎቹን ቁልፎች በመውሰድ የአየር ማስወጫ ስርዓት ውስጥ በመግባት ጋዝ በቧንቧዎች በኩልም ወደ ላብራቶሪው ልኮ ሳይንቲስቶቹን እንዲተኙም አድርጎ ከዚያም ሊዮን ጭንብል ለብሶ ወደ ላብራቶሪ ለመግባት ቢሞክርም ነገር ግን ኮዱም አይሰራም። ስለዚህ ትክክለኛውን ኮድ እንድታገኝለት ክሎይንም ያነጋግራታል። በዋናው መግቢያ ላይ ክሎይ አንዳንድ ወንዶች ልጆች መወገድ አለባቸው ሲሉም ትሰማና ሌሎች ልጆች ሲያበረታቷቸው ከነሱ ጋር መጣላት ጀምራም። በዚያም ጊዜ አንድ ጠባቂ በፍጥነት ሊያቆማቸው ሲመጣ ክሎይ እርዳታ የሚያስፈልጋት መስላ ቀርባው ከኪሱ ማስታወሻ ደብተርም ሰርቃ ትክክለኛውን ኮድ ለማግኘት ደብተሩን በመመልከትም ለአጋሯ ሰጥታው ሊዮን በመጨረሻ ወደ ላብራቶሪው ይገባና እናቱ የተወችለትን አሮጌ ሰዓት አውጥቶ ሁላችንም አንድ ነን፣ ሁላችንም እኩል ነን የሚለውን መልእክት በመመልከት መነሳሳት አግኝቶ የዘፍጥረት ዛፍ የያዘውን ማሽን ለመክፈት መቆጣጠሪያውን ይጎትትና መሳሪያ በመጠቀም መስታወቱ ላይ ቀዳዳ ቆርጦ አንዱን አበባ መቁረጥ ሲጀምር ዛፉ እሾህ በፍጥነት ተኩሶ የደውል ስርዓቱም ስለነቃ ሊዮን ጥበቃ ስላለው አበባውን በአረንጓዴ ካፕሱል ውስጥ ካለው የአበባ ፈሳሽ ጋር ለመስረቅ ተሳክቶለት አንድ ድምጽም ተቋሙ በእግር ስር እንደሚውልና ሁሉም ሰው መውጣት እንዳለበት አስታውቆ ክሎይ ሊዮን ለመጠበቅ ብትሞክርም ጠባቂዎቹ ከሌሎች ልጆች ጋር አብረው አባረዋት። እንደ ዕድል ሆኖ ሊዮን በጊዜው ሲወጣም ታየዋለች። ውጪ እንደወጡ ሊዮን በክሎይ ላይ ተጋጅቶ አሻንጉሊቷን እንድትጥል ያደርግና መልሶ ሰጥቷት ጠባቂዎቹ ኪሶቹን ሲፈትሹ ሰዓቱን እንጂ ሌላ ምንም አላገኙም። ሰዓቱ ላይ ያለው ጽሑፍ የማይረባ ነው ብለውት የተሻሻለ የማየት ችሎታ ያለው ሰው ተማሪዎቹን እየፈተሸ ነውና አሻንጉሊቱ አበባውን ስለደበቀው ማለፍ ትችላለች። ከደቂቃዎች በኋላ ክሎይና ሊዮን በመንገድ ላይ ባለው ትልቅ ስክሪን ላይ ዜናም ይመለከታሉ። ሴናተር ፍራንክ ዜጎች ከተወለዱ በኋላም አሻሻያዎችን እንዲያገኙ ለማስቻል ድጋፋቸውን ይጠይቃሉ። ከዚያም ታዋቂዋ ዘፋኝ ሚራ የዘረመል አንድነትን ለማክበር ነፃ ትኬቶችን በመስጠትም በልዩ ወረዳ ውስጥ ጉብኝት እንደምታደርግም ታስተዋውቃለች። አስመስለው የለበሱትን ልብስ እየጣሉ ሳለ ሊዮን ዝነኞችና ፖለቲከኞች የራሳቸውን ስራ ለማራመድ ሲሉ ብቻ ለልዩዎች እንደሚያስቡ እንደሚያስመስሉ አስረድቷት በመንገድ ላይ አንድ ደሃ ሰው ልዩ በመሆኑ ከምግብ መደብርም ተባሮ አንድ የጽዳት ሰራተኛ ለዘረመሎች ሞት የሚል ጽሑፍም ከመስኮት ላይ ያጠፋም አይተን ይህ በእንዲህ እንዳለ የሚራ ስራ አስኪያጅም ነገሮች በጣም አደገኛ የሆኑ መጥተዋል ብሏት የልዩ ወረዳ ሁልጊዜም አደገኛ አካባቢ እንደነበርና ብዙ ሰዎች እንደሚገኙ ስለሚያስብ የፊልማ ስነ ስርዓቱን መሰረዝ እንዳለባት ሲነግራት ሚራ ጮክ ብላ ሰዎችን በአካል ካላገኘች አንድነት ፈጽሞ ሊገኝ እንደማይችል በመግለጽ ማንኛውንም ዝግጅቷን ለመሰረዝም ፈቃደኛ አልሆነችም።
ክሎይና ሊዮን ወደ ቤታቸው ለመሄድ ሲሞክሩ ከልዩ ወረዳ ውጪ ያሉ ጠባቂዎች ከመግባታቸው በፊት መታወቂያቸውን ይፈትሻሉ። ሊዮን ግብይት ሲያደርግ ክሎይ የፍራንክን ቃለ መጠይቅን ትመለከታለች። እሱም ከተወለዱ በኋላ ሁሉም ሰው ልዩዎችን ጨምሮ ማሻሻያዎችን እንዲያገኝ የሚያስችል መድኃኒት እንዳገኘም ይናገራል። ክሎይ ደስ ቢላትም ነገር ግን ሊዮን ውሸት ነው ብሎም ያስባል። ከዚያም ሁለቱ ወደ ቤታቸው ሄደው ይህም ክሎይ ተክሎችን የምታበቅልበትና ሊዮን ደግሞ መሳሪያዎችን የሚጠግንበት ወርክሾፕ እንደሆነ እንረዳለን። ሊዮንም ኃይል የያዙትን የአበባ ክፍሎች በማውጣት በተለያዩ የአካል ጉዳተኛ ልዩዎችም በሰው ሰራሽ እግሮችና እጆቻቸው ላይ ይጭናቸዋል። በዚህም ደንበኞቹ በሚከፍሏቸው ገንዘብም ሁለቱ ይኖራሉ። ሁሉም ደንበኞች ሲጨርሱ ከዘረመል ወረዳ አንድ ሰው ጥገና እንደሚያስፈልገው በመግለጽ ደውሎ ክሎይ በአካባቢው ሄደው ጥገና እንደሚያደርጉ ለማስረዳት ብትሞክርም ሊዮን 3 እጥፍ ክፍያ እንደሚከፍል ሲሰማ ስራውን ተቀብሎ የሚያደርጉት ነገር ህገወጥ በመሆኑ ክሎይ ብትጨነቅም ሆኖም ሊዮን እንደማይያዝ አረጋግጦላት ዋናው ነገር የጥበቃ መንገዶችን ማወቅ ነውና ሊዮን የፍተሻ ጣቢያውን በማስወገድ አካባቢውን ለመሻገር የሚያስችሉትን በግድግዳዎቹ ላይ ያሉ ሚስጥራዊ ክፍት ቦታዎችንም አስቀድሞም ያውቃል። ሁለቱ ወደ አንድ ቆንጆ ምግብ ቤት ደርሰው ምግብ አብሳዩን በኋለኛው በር እንዲገቡ ፈቅዶላቸው ምግብ አብሳዩ የአካል ጉዳተኛ ቢሆንም እንዲንቀሳቀስ የሚያስችል መካኒካዊ ልብስ የለበሰ ልዩ ነው። ጸረ ዘረመሎች በመባል የሚታወቀው ቡድን በዋናው በር በኩል በመግባት የኤሌክትሪክ ኃይሉንም አቋርጦ ሊዮን በልብሱ ላይ የነበረውን ጥገና ይጨርስና ምግብ አብሳዩ ጉዳዩን ማጣራት እንዳለበት ስለዚህ ክፍያውን እንዲጠብቁም ጠይቋቸው ቡድኑ ምግብ ቤቱን ማውደምና ዘረመሎችን መምታት ጀምሮ በርካቶችም እዛው ያለ ርህራሄም ይገደላሉ። በመጨረሻ ክፍሉ የተሰባበሩ ጠረጴዛዎችና የሞቱ አስክሬኖች ብቻ ሆኖ ቡድኑም ግራፊቲ መጻፍ ጀምሮ ምግብ አብሳዩ እየደማ ወደ ኩሽና ተመልሶ ምን እየሆነ እንዳለ ለክሎይና ለሊዮን ከነገራቸው በኋላም ይሞታል። ሁለቱ ለመውጣት ቢሞክሩም የኋላው በርን ተቆልፎ ነበር። ስለዚህ እቅድ አውጥተው ሊዮን የሼፉን ልብስ እንዲለብስ ክሎይ እንድትረዳውም ጠይቋት ከደቂቃዎች በኋላ ሁለት የቡድኑ አባላት ወደ ኩሽና ገብተው ክሎይና ሊዮን ስለተደበቁ የሞተው ሼፍን ብቻ አግኝተው ተጨማሪ ግራፊቲ እየቀቡ ሳለ ስለ ነገ ስለሚደረግ ኮንሰርትና ከነገ ወዲያ ስለሚደረግ ትልቅ ነገርም ይወያያሉ። አንድ የቡድኑ አባል ጥቂት ሐሳቦች ቢኖሩትም አለቃው ግን በቢላው አስፈራርቶት እቅዱን መከተል እንዳለባቸው ተናግሮ ከመካከላቸው አንድ ወረቀት ይጥልና ክሎይ ወስዳው ፖሊሶች ሲመጡ ሲሰሙ ቡድኑ ለመሄድ ፈልጎ በድንገት ሊዮን የልብሱን ቁጥጥር አጥቶ እንዲቆም አስገድዶት በጠረጴዛው ላይ ይወረውረዋል። ሁለቱ ሰዎች ወዲያው ወደሱ መጥተው ስለዚህ ሊዮን በድስትና በሚፈላ ውሃ ተዋግቷቸው በውጊያው ወቅት የአለቃው ጭንብል ተንቀሳቅሶ ፊቱንም አይተውት ሊዮንን በጠረጴዛው ላይ ሲገፉት ክሎይ እሱን ለማዳን ዘላ ገብታ ከዚያም እሱና ክሎይ ወደ መውጫው ለመሮጥም ጠላቶቹ አይን ላይ ዱቄት ደፍቶ ለልብሱ ምስጋና ይግባውና አሁን በሩን በኃይል ከፍቶ ሁለቱም በመጨረሻ መውጣት ይችላሉ። ውጪ ላይ ሊዮን ከልብሱ ጋር ለመራመድ ተቸግሮ ክሎይም ወደ አንድ ጠባብ መንገድ እንዲደርስ መርዳት ግድ ሆኖባት የፖሊስ መኪኖች ቢያልፉም እንደ ዕድል ሆኖም አያዩአቸውም። ክሎይ የልብሱ እግር የተወሰነ ጉዳት እንደደረሰበት ተገንዝባ ወደ ቤታቸው መሄድ እንዲችሉ ሊዮንም መርዳቷን መቀጠል ነበረባት። በማግስቱ ጋዜጠኞች ስለደረሰው አደጋ ዘግበው ከጸረ ዘረመል ቡድን ጋር ተባባሪዎች ናቸው ብለው በማመን ሊዮንና የክሎይን ፎቶግራፍ ከደህንነት ካሜራዎች አሳይተው ስለነሱ ማንኛውም መረጃ ለፖሊስ እንዲላክም ይጠይቃሉ። የልዩ ኃይሎች ካፕቴን ሂውስ ልዩዎች የሚኖሩበት ወረዳ የወንጀለኛ መገኛ መሬት ነውና በቅርቡ ወረራ እናደርጋለን ብሎ ሊዮንና ክሎይ ፖሊሱ ራሱ የቡድኑ መሪ መሆኑን ስለሚያውቁም ይደነግጣሉ። ክሎይ ወረቀቱን አውጥታ ስትመለከት የሚራ ኮንሰርት በራሪ ወረቀት ከትንሽ ካርታ ጋር መሆኑን አግኝታ ጸረ ዘረመሎች በዝግጅቱ ወቅት ጥቃት ለመሰንዘርና ልዩዎቹን እንደ አመፀኛ አድርገው ለማሳየት እየተዘጋጁ መሆናቸውን ይገነዘባሉ። የተደናገጠው ሊዮን ከተማውን ለቆ ለመውጣት ነገሮችን ማሸግ ሲጀምር ክሎይም ኮንሰርቱ ላይ ያሉትን ሰዎች ማዳን አለብን ብላ ትከራከራለች። ሊዮን ደግሞ አንድ የአካል ጉዳተኛና የ12 ዓመት ልጅ ምንም ሊያደርጉ እንደማይችሉ ጠቁሞ ስለዚህም የምታለቅሰው ክሎይ ራስ ወዳድ እንደሆነ ተናግራ ስትሄድ ሊዮን እሷን ለመከተል ቢሞክርም ነገር ግን በቂ ፍጥነትም የለውም። ታሪኩ ወደ ኋላ መልሶን ወጣቱ ሊዮን የአባቱን ቢሮ ሰብሮ በመግባት ፋይሉን ሲመለከትና እሱ ልዩ መሆኑን ሲያውቅም አባቱ በወቅቱ እንደያዘው አሳይቶን
ይህን ካስታወሰ በኋላ የእናቱን ሰዓት በመመልከት አንድ ነገር ማድረግ እንዳለበት ወስኖ ከጥቂት ሰዓታት በኋላ ክሎይ ተመልሳ ስትመጣ ሊዮን ልብሱን በማሻሻል ላይ ሆኖ አግኝታው እሱም እንዲለብስ ረድታው ያሻሻለውን እንቅስቃሴ ሞክሮ ሂውስን እንዲናዘዝ ለመያዝ እንዳቀደ አስረድቷት እንደ መሳሪያ ሊጠቀምባቸው የሚችሉ ዕቃዎችን ይዞ ብረትን በማጠፍም ታላቅ ጥንካሬ አሳይቶም ክሎይ ልብሱ ላይ የውሃ ቧንቧዎች መኖራቸውን አስተውላ ልብሱን ለማስታጠቅ የሚያስችሉ ኬሚካላዊ ንጥረ ነገሮችን ለመቀላቀልም ወደ ጠረጴዛዋም ትሮጣለች። ይህ በእንዲህ እንዳለ ሚራ በልዩ ወረዳ ውስጥ ኮንሰርት በማድረግ ላይ ስትሆን ህዝቡ በደስታ ሲነሳ አጥሩን እየገፋ ስለሆነ ጠባቂዎች ወደ ኋላ መግፋት ኖሮባቸው ከኮንሰርቱ በኋላ በአውቶቡሷ ልትሳፈር ስትሞክር ጠባቂዎቹ በድንገት የግል ደህንነቶቿንና ስራ አስኪያጇን አጥቅተው አደንዝዘዋቸው አማጽያኑ በመኪና ደርሰው ግራፊቲ መቀባት ሲጀምሩ ሂውስ ለሚራ በህይወት መቆየት ከፈለገች ጥሩ ጠባይ እንድታሳይም ነግሯት በዚያን ጊዜ ሊዮን ልብሱን ለብሶ ማንነቱን ለመደበቅም ጭንብል አድርጎ ብቅ ብሎም ከሰገነት ላይ ዘሎ ለመተኮስ ቢሞክርም የክሎይ ኬሚካሎች በልብሱ ላይ ተክሎች ብቻ እንዲያድጉም ያደርጋሉ። ቡድኑ ሲስቅ ሊዮን ግን ተክሎቹን ተጠቅሞ አንድ ሰው በጋዝ ሲመታ ሌላኛው ደግሞ በቅርንጫፎችም ተይዞ ክሎይ የተሰረቀ መኪና ይዛ ሚራን እየጠራች ሳለ ሊዮን በተመሳሳይ ጊዜ ሂውስና ሰዎቹን መዋጋት ጀምሮ መጀመሪያ ላይ ጥቂት ምቶችን ማሳረፍ ቢችልም ብዙም ሳይቆይ ቡድኑ ከቦታ አሸንፎት ሊዮን በሚችለው ሁሉ እየተከላከለ ክሎይ ከመካከላቸው አንዱን በመኪናው አመታው። ከዚያም ሊዮን ወደ መኪናው ሲገባ ሚራ ፈርታው በድንጋጤ እየጮኸች ክሎይም ይዛቸው ከቦታውም ትነዳለች። ወደ ቤታቸው ተጣድፈው ሄደው ጸረ ዘለመሎች በመንገድ ላይ እየነዱ እንዳያዩቸው ሁሉንም በሮችን መዝጋት እንዳለባቸው አረጋግጠው በቴሌቪዥንም ጋዜጠኞች ሚራ ልትጠለፍ እንደነበር ነገር ግን አንድ ሚስጥራዊ ጀግና እንደረዳትም ይናገራሉ እና አሁን ማንም የት እንዳለችም አያውቅም። ሚራም ሊዮን በውጊያው እንደተጎዳ አስተውላ ቁስሉን አክማው ሁልጊዜ ዶክተር መሆንና ሰዎችን መርዳት እንደምትፈልግ ገልጻለት ክሎይ የሊዮንን ስዕል እንደ አበባ ጀግና ብስለውም እሱ ግን አልወደደውም። ሚራ ግን ተመችቷት ሊዮን ስለ ሂውስ ምን እየተካሄደ እንዳለ ከነገራት በኋላ ሚራ ነገ ከፍራንክ ጋር በቤተሰብ ምጣኔ ማዕከል ትልቅ ዝግጅት ስላለባት ወደ ቤቷ መሄድ እንዳለባት ተናግራ ሊዮን የጸረ ዘለመሎች ቀጣይ ጥቃት የሚሆነው እዚያ እንደሆነ በመገንዘብ ዛሬ ሚራን ሊያጠቁ ሞከሩ፣ ነገ ደግሞ ፍራንክን ይፈልጉ ይሆናል ብሎ ማስቦም ቡድኑ ከወሊድ በኋላ የሚደረገውን ማሻሻያ ፕሮጀክት የሚቃወም እንደሆነም ገምቶ ሚራ ለአንድ ሰው ለማስጠንቀቅ ብትፈልግም ነገር ግን ሊዮን ሂውስ ከፖሊስ ጋር መሆኑን በማስታወስ አስቁሟት በምትኩ እነሱም እቅድ ያወጣሉ። በማግስቱ ሚራና ሊዮን ልጅ ለመውለድ የሚፈልጉ ባልና ሚስት መስለው ወደ ቤተሰብ ምጣኔ ማዕከል ሄደው ሚራ ስለ አጋሯ ለማንም እንዳልነገረችና ከሚዲያ ትኩረት ለመራቅም ቀጠሮ እንዳልያዘች ተናግራ ሊዮንም ሐኪሙ በቦታው እንዲያዟዙሯቸው አሳምኖት ሲዞሩ ሊዮን አንዳንድ ቁልፎችንም ሰርቆ ከዚያም ሚራ ለእነሱ ትዘፍናለች በማለት አስታውቆ ሰራተኞቹንም ማዘናጋት ይችልና ይህም ሁሉንም ሰው በአንድ ክፍል ውስጥ ደህንነቱ በተጠበቀ ሁኔታ እንዲቆይም ያደርጋቸዋል። በዚያን ጊዜ ጸረ ዘለመሎች ደርሰው ሊዮን በአዳራሽ ውስጥም ተቀብሏቸው ቡድኑ ወዲያውኑ ሲያጠቃው ስለዚህ ጭንብላቸውን የሚያቀልጥ የጋዝ ቦምቦችን ተኩሶ ከዚያም መዋጋት ጀምሮ መጀመሪያ ላይ ሊዮን ራሱን በሚገባ መከላከል ቢችልም የቁጥሩ ልዩነት ግን አሁን በጣም ትልቅ ነበር እና ብዙም ሳይቆይ ሊዮን መሬት ላይ መተው ጥለውት ጭንብሉንም አውልቀውበት ሂውስ ፊቱ ላይ ደጋግሞ እሱን መምታት ጀምሮ በድንገት የፍራንክ ደህንነት ቡድን በመድረስ ሲያቋርጣቸው ስለዚህ ጸረ ዘለመሎቹም ይሸሻሉ። ሚራ ወጥታ ሊዮን ብቻውን ቡድኑን መዋጋት እንደማይችል ስለምታውቅ ፍራንክን ለመጥራት እንዳስጠነቀቀችው ገልጻ ሊዮን ጠባቂዎቹ ዘለመሎችን ያልተከተሉት ለምን እንደሆነ ሲጠይቅ ፍራንክ ሊዮን ብቻ ለእሱ አስፈላጊ መሆኑን ይናገራል። በዚህም ፍራንክ የሊዮን አባት እንደሆነ ተገልጾልን ክሎይም ይህን ስትሰማ ሊዮን ሁልጊዜ ሲዋሻት እንደነበር በማሰብ ሸሽታ ከዚያም ጋዜጠኞች ወደ አዳራሹ ገብተው ፍራንክ ወዲያውኑ ወደ ፖለቲከኛ ስልት በመግባት ልጁ በዘረመሎችና በልዩዎች መካከል ያለው ልዩነት ሩቆ መሄዱ ማረጋገጫ ነው ብሏቸው ነገ ለዘረመል አንድነት ድምጽ መስጠትና ይህን እብደትም እስከ መጨረሻው ማቆም አለባቸው ይላል። በሚቀጥለው ሳምንት የፍራንክ ፕሮጀክት በአብዛኛው የጸደቀ መሆኑ ታውቆ አውቶቡሶች ልዩ ወረዳ ደርሰው ከከተማ ውጭ ወደሚገኝ
አዲስ የሕክምና ካምፕ የሚላኩትን ሁሉንም ድሆች ሰብስበው ሄደው ሁሉም ከታከሙ በኋላ የልዩ ወረዳ ድንበሮች የሚከፈቱ ሲሆን አዲስ ማሻሻያ ያገኙ ዜጎችም ከዘረመሎች ጋርም እንዲቀላቀሉ ይፈቀድላቸዋል። በሕክምና ማዕከሉ ውስጥ ሊዮን ስለ ክሎይ ቢጠይቅም ፍራንክ እንዳላገኟት ነግሮት ሊዮን ሂዩስን ሲጠቅስ ፍራንክ ርዕሱን ቀይሮ ልጁን እንደሚያድነው ተናግሮ ያኔም ሊዮን እናቱን ሊያድናት ሲሞክር እንደሞተች አስታውሶት ስለዚህ ፍራንክ ይቅርታ ጠይቆት ስህተት እንደሰራ ማምኖ የሞተችው ባለቤቱ ለሊዮን ደብዳቤ ትታለት እንደነበርና ለመስጠት እንደፈራ በመግለጽ ፍራንክ ሲወስንም ሊዮን ቤቱን ለቆ ወጥቶ እንደነበር ነግሮት ሊዮን ደብዳቤውን በመክፈት ቤተሰቡን ስለተዎች ይቅርታ የሚጠይቀውን የእናቱን መልእክት አንብቦ ሊዮን ጥሩ ሰው ሆኖ እንዲያድግ ተስፋ አድርጋ እንደነበር ነገር ግን ለአባቱ ያለው ጥላቻ ልቡን ያደነድነዋል ብላ እንደምትሰጋ ቤተሰብም ሁልጊዜም እስከ መጨረሻው እንደሚቆይ ይቅር ማለት እንዲማር እንደምትፈልግም አንብቦ ሊዮን በዚህም እያለቀሰ እናየዋለን። ሚራ ሁኔታውን አቋርጣ ሊዮንን አየር እንዲቀበልም ወደ ውጪ ትወስደዋለች። በውጪ ሲዞሩ ሊዮን ክሎይን አይቷት ሁለቱም ተቃቅፈው ከዚያ ሊዮን ፍራንክ ፕሮጀክቱን ለማጽደቅ እንዲችል ጸረ ዘለመሎች ጥቃት እንዲፈጥሩ ያቀደ ይመስለኛል ብሏቸው ይህም ማረጋገጥ ብቻ ስለሚያስፈልጋቸው ክሎይ ሐሳብ አግኝታ ከአይን ተከላ ካለው ሰው ካሜራ ተበድራ እዚያም ዶክተሮቹ ቀጣዩን ሕክምና የሚቀበለውን ሰው ሲመርጡ በላብራቶሪ ውስጥ ክሎይ ሁሉንም ነገር ለመቅረጽም ወደ አየር ማስወጫዎቹ ገብታ ሂዩዝ ከፍራንክ ጋር እያወሩ መጀመሪያ ላይ አብሮ ሲሰሩ እንደነበሩ ማረጋግጣ ልዩ ሲደነዝዝ ፍራንክ እቅዱንም ያስረዳል። ከለጋሹ አይምሮ ባዮሜትሪካል በማውጣት ከዘረመል ማሻሻያ አይነት ጋር በመቀላቀል በዘረመሎች ውስጥ እድሜ ሳይለይ የሚወጋ ንጹህ ይዘትም ይፈጥራሉ። ፍራንክም ይህንን የሰው ልጅ ዝግመተ ለውጥ ቀጣይ እርምጃ እንደሆነ አድርጎ የሚቆጥረው ሲሆን ልጁን ስለማዳን ብቻም ያስባል። ስለ ልዩዎቹ ምንም ነገር ለማድረግም እቅድ የለውምና ባዮሜትሪያን ለመሰብሰብ ብቻ ነው የሚፈልጋቸው። ከጥቂት ቆይታም በኋላ ክሎይ ቀረጻውን በድንኳኖቹ ውስጥ ለሁሉም ሰው እያሳየች ሲሆን ሚራ ስለ ጉዳዩ እንደማታውቅ በመግለጽ ለልጆቹም ይቅርታ እየጠየቀችም ታለቅሳለች። ሊዮን የእናቱን የአንድነት መልእክት በመድገም ሁሉንም እንዲዋጋ ማሳምኖ ልብሱ ብቻ የሚያስፈልገው ሲሆን እንደ ዕድል ሆኖ ክሎይ የማከማቸውን ቁልፎችም ሰርቃ ነበር። በማግስቱ ፍራንክና ነርሶቹ ወደ ሊዮን ክፍል ይመጣሉ። ምክንያቱም ለሕክምናው ጊዜውም ደርሶ ነበር። ሊዮን ልብሱን ከሽፋኖቹ ስር ለብሶ እንደነበረ ገልጦ አባቱን በፍጥነትም ከያዘው በኋላ ነርሶቹ የይዘት መርፌውንም ሰርቆም ፍራንክ ይህን ሁሉ ያደረገው ለሱ እንደሆነ ሊያሳምነው ቢሞክርም ሊዮን ግን ጭራቅ ነህ ብሎት ከቦታው ለቆ በመውጣት ፍራንክን ክፍሉ ውስጥ ከቆለፈበት በኋላ ሊዮን ከክሎይ ጥቂት ጥይት ተቀብሎ ወደ ደህንነት ክፍል ተጣድፎ ሁለቱንም ጠባቂዎች በፍጥነት ተዋግቶ መጣል ቢችልም አንደኛው ግን ራሱን ከመሳቱ በፊት የማንቂያ ደውል ቁልፎችን ተጭኖ ክሎይ ቀረጻውን ለፖሊስ ለመላክ ካሜራውን ከኮምፒውተሩ ጋር ብታገናኝም ነገር ግን 5 ደቂቃ ይወስድባታል። ሊዮን ወደ ውጊያው ከመሄዱ በፊት ሚራም ሳያስበውም ትስመዋለች። በድንኳኑ አካባቢ ሂዩስ ከቡድኑ ጋር ደርሶ ሊዮንና ልዩዎቹ ወዲያውኑ ከበው ትልቅ ውጊያም ይጀምራሉ። ልዩዎቹ እንደ ድስትና ቧንቧ ባሉ ተራ ነገሮች የታጠቁ ሲሆን ነገር ግን በቁጥራቸው ምክንያት ፍትሃዊ በሆነ ውጊያም ላይ መቆየት ችለው ሊዮን ልብስም በፍጥነት እንዲንቀሳቀስና ብዙ ሰዎችን በአንድ ጊዜ እንዲዋጋ ቢያስችለውም እንዳለመታደል ሆኖ ሂዩስ ተጨማሪ እርዳታ ሲጠራ ብዙም ሳይቆይ ተጨማሪ ሰዎች በመሳሪያዎች ታጥቀው ደርሰው ብዙ ልዩዎች ሲመቱ ሊዮን ሂዩስን አንድ ለአንድም እየተዋጋው ከተወሰነ ትግል በኋላ ሂዩስ ሊዮንን መሬት ላይ ጥሎ እንዲሸሽ አስገድዶት እነት ክፍል ውስጥም አንድ ሰው ሚራን አንገቷን ይዟት ክሎይ እሷን ለመርዳትም በቂ ጥንካሬም አልነበራትም። እንደ ዕድል ሆኖ አንድ ልዩ ሰውየውን በጊዜ ዘረሮት በዚያን ጊዜ ኮምፒውተሩ በመጨረሻ ቀረጻውንም ሰቅሎ ክሎይን ፖሊስን ታገናኛለች። ሊዮን ስንመለስ እሱ በከፍተኛ ሁኔታ ወደ ላብራቶሪ እየተሳበ ነው። ግን ሂዩስ ተከትሎት በጠረጴዛዎችና በመቆጣጠሪያ ፓነል ላይ ሲዋጉ ደጋግሞም እየመታው ሊዮን እድሉን ተጠቅሞ የዘፍጥረትን ዛፍ የያዘውን ማሽን ከፍቶ ከዚያም መስታወቱን ለመሰንጠቅ በላዩ ላይ ፕሮጀክታይልም ተኩሶ ሂዩስ ሊዮንን ይዞ ጥቂት ተጨማሪ ጊዜ ይመታውና የዛፉ ማሽን ላይም ሲወረውረው መስታወቱን ሙሉ ለሙሉ ይሰበራል። ሂዩስ ሊገለው ሲዘጋጅ ሊዮን አበባ በፍጥነት በጥሶ በዚህም ዛፉ እሾህ በመተኮስ የሂዩስን ፊት በመውጋትም ጥሎት በመጨረሻም ፖሊስ ደርሶ የፍራንክን ሰዎች በሙሉ አስሮም
ንጹህ ይዘት ያለበትን መርፌም አግኝተውም ክሎይና ሚራ ሊዮን በህይወት እንዳለ ለማረጋገጥ ተጣድፈው አግኝተውት ሊዮንና ሚራም ለሁለተኛ ጊዜ ይሳሳማሉ። በሚቀጥለው ሳምንት ዜናው ስለ ፍራንክ ሚስጥራዊ እቅዶች እየተናገረ ሰዎችም ጭንብል ባደረገ ጀግና እንደዳኑም እያስረዱ ወሬዎች የፍራንክ ልጅ እንደሆነ ቢናገሩም ግን ባለስልጣናቱም ይክዳሉ። እንዳለመታደል ሆኖ ፍራንክ ራሱን ማምልጦም ነበር። ምላሽ በመስጠት መንግስት የመለያየት ፖሊሲዎችን አስወግዶ አሁን ሁሉም ሰው በወረዳዎች መካከል በነፃ መጓዝ ችለውም አይተን ሚራ በጉሮሮዋ ላይ ጉዳት ደርሶባት ስለነበር ከእንግዲህ መስፈን ባትችልም ግን ከሊዮን ጋር ተጣብሰው ደስተኛ ሆና ከተደበቀበት ሆኖ ፊቱ የተበላሸው ፍራንክም ልጁን እየተመለከተም እያሳየን ፊልሙ እዚህ ጋር ይጠናቀቃል። እስከ መጨረሻው አብራችሁኝ ስለነበራችሁ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ